ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተነስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ መጀመሪያው ማስደምጣችሁ መረጃ ለቀናት አነጋጋሪ የነበረውና በጂንካ ከተማ እንደተገኘ የተገለጸው ምንነቱ አልታወቀም የተባለው ቫይረስ በስተመጨረሻ በተደረገው ምርመራ ቫይረሱ ምንነቱ ታውቋል፣ በሽታውም ታውቋል። በጉዳዩ ዙሪያ በሽታው ምንድነው እንዲሁም ምን አይነት የጥንቃቄ እርምጃዎች ያስፈልጋሉ የሚለውን የጤና ሚኒስትርና የዓለም የጤና ድርጅትን መረጃዎች ማስደምጣችሁ ነው የሚሆነው በዝርዝር። በሌላ በኩል አሳዛኝና ልብ ሰባሪ ዜና ተሰምቶ አንድ ግለሰብ ተከራይቶ ይኖርበት የነበረውን ቤት ልጅ የ10 ዓመት ታዳጊን ገድሎ አስክሬኑን ቆራርጦ መጸዳጃ ቤት ውስጥ እንደጣለው ተዘግቧል። ጉዳዩ የአርባ ምንጭ ህዝብን በከፍተኛ ሁኔታ አስደንግጧል፣ አስቆጥቷል። ይህንን በተመለከተ ከፖሊስ የተሰማውን መረጃ አስደምጣችኋለሁ። በጣም የሚያሳዝን ልብ ሰባሪ ዜና ነው። በሌላ በኩል ክቡራን አድማጮች ከአንድ አመት ከ10 ወር ገደማ በፊት አንድ አነጋጋሪ የነበረ ነገር ነበር። ይሄም በደቡብ ወሎ ዞን ዋሻ የተናደባቸውና የኦፓል ማዕድን ፍለጋ ላይ የነበሩ በደላንታ አካባቢ ያለ ዋሻ ውስጥ ገብተው የቀሩ የማዕድን ቆፋሪዎችን በተመለከተ ዜናው አነጋጋሪ ነበር። ከዛ በኋላ ከዋሻው ውስጥ ማውጣት ሳይቻል ቀርቶ ነበር። አሁን ግን አስክሬናቸው ተገኝቷል። የሞቱበትም ሁኔታ በጣም አሳዛኝ ነው። ናዳው ምንም አይነት ጉዳት አላደረሰባቸውም ነበር። ከዋሻው መውጣት ባለመቻላቸው በረሃብ እንደሞቱም ተመልክቷል። አስክሬናቸው በትክክል ተቀምጦ እንደተገኘም ተመልክቷል። ሁኔታውን በተመለከተ የማስደምጣችሁ ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም በደቡብ ኢትዮጵያም በጂንካ ከተማ ገባ የተባለው በሽታ ምንነቱ ታወቀ። የጤና ሚኒስትርም ባወጣው መግለጫም በሽታውን ይፋ አደረገ። በደቡብ ኢትዮጵያም በጂንካ ከተማ ተከስቶ ለ6 ሰዎች ሞት ምክንያት የሆነው በሽታ ከላቦራቶሪ ሰፊ ምርመራ በኋላ ማርበርግ ቫይረስ መሆኑን የጤና ሚኒስትር አስታውቋል። ይህ በኢትዮጵያ የተከሰተው ቫይረስ ከአንድ ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞት አብቅቶ እንደነበር የገለጸው ቢቢሲ ይህ ማርበርግ የተባለው ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች እንደሚናገሩም ተዘግቧል። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊነት ለሞት ሊያበቃ እንደሚችልም ቢቢሲ ጽፏል። ከቅርብ ዓመታት ወዲህም በመቶዎች የሚቆጠሩ ሰዎች በማርበርግ በቫይረስ ተይዘው ለሞት እንደተዳረጉ መረጃዎች ያሳያሉ። የማርበርግ ቫይረስ ምንድነው? ምን ያህል አደገኛ ነው የሚለውን ጉዳይ በዘረዘረበት መግለጫው የዓለም የጤና ድርጅት እንደገለጸው የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን የሚገድል መሆኑ ሲገለጽ ቀደም ሲል በተከሰቱት የበሽታው ወረርሽኞችም ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑት ታካሚዎችን ገሏል። ቫይረሱ ለመጀመሪያ ጊዜ ታወቀው በአውሮፓውያኑ 1967 በጀርመን ማርበርግና በፍራንክፈርት እንዲሁም በሰርቢያ በተከሰቱ ወረርሽኞች ሲሆን 31 ሰዎች በቫይረሱ ከተያዙ በኋላ ነው 7ቱ በበሽታው ምክንያት ለህልፈተ ህይወት የተዳረጉት። ወረርሽኙ ተከስቶ እንደነበር የተመዘገበው ለመጀመሪያ ጊዜ ከኡጋንዳ
ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮች ምክንያት እንደነበረ መረጃ የሚያሳይ ሲሆን ከዚያ ወዲህ ግን ቫይረሱ ከሌሎች እንስሳቶችም ጋር ተይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ወፍ በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች አማካኝነት ሊሆን እንደሚችል ያመለክታል። ባለፉት ጥቂት ዓመታት የማርበርግ ቫይረስ በተለያዩ ሀገራት የተከሰተ ሲሆን ከነዚያም ውስጥ ኢኳቶሪያል ጊኒ፣ ጋና፣ ዴሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌና ሩዋንዳ እንደሚገኙበት ተመልክቷል። በአውሮፓውያኑ 2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችን እንደገደለም ተመዝግቧል። በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱ 2 ሰዎች ብቻ ሲሆኑ አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ ነው። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው እንደነበረ ተመዝግቧል። እንደ ጤና ሚኒስቴር ባለሙያዎች መረጃ ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ሲሆን ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን ድረስ አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በ2017 እና በ2023 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገው ነበር። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎች ሲሆኑ በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎችም ሰዎች ተይዘው ሕይወታቸው ማለፉን ታውቋል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችንና የሕክምና ቁሳቁሶችን ወደ ስፍራ ያሰማራ ሲሆን ይህንን ጥረትም ለማገዝ የዓለም የጤና ድርጅት ባለሙያዎች የመመርመሪያ መሳሪያዎችንና መከላከያ መሳሪያዎችን እንደሚያቀርቡም አስታውቀዋል። ቫይረሱ በድንገት ሲጀምር የሚያሳየው ምልክት ትኩሳት፣ ከባድ የራስ ምታት እንዲሁም የጡንቻ ህመም ሲሆን ከ3 ቀናት በኋላ ደግሞ ሌሎች ምልክቶችም ይከተላሉ። እንደ ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽና ማስታወክ። የዓለም የጤና ድርጅት በዚህ ደረጃ ያሉ የታካሚዎችን ገጽታ ሞት የሚመስል የጎደጎዱ አይኖች፣ ስሜት አልባ ፊትና ከፍተኛ ድካም ያሳያሉ በማለት በበሽታው የተያዙ ሰዎች ክፉኛ እንደሚጎዱ ያመለክታል። ብዙ ሰዎችም ከተለያዩ የሰውነት ክፍሎቻቸው ደም እንደሚፈሳቸው ያመለከተ ሲሆን አንዳንዶቹ በከፍተኛ ደም መፍሰስና በድንጋጤ ምክንያት ምልክቱ በጀመራቸው ከ8 እስከ 9 ቀናት ባሉት ጊዜያት ውስጥ ነው ህይወታቸው የሚያልፈው በማለት ያስቀምጣል። የአፍሪካ አረንጓዴ ዝንጀሮችና አሳማዎች ቫይረሱን ሊሸከሙት እንደሚችሉ የሚመለክት ሲሆን በዋናነት ግን ቫይረሱን በመሸከምና በማዳረስ የምትታወቀው የግብጽ የሌሊት ወፍ እንደሆነች ተጽፏል። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾችና በተበከለ የልብስ ንክኪ እንደሚተላለፍ የተዘገበ ሲሆን ሰዎች ካገገሙ በኋላ ደማቸው ወይም የዘር ፈሳሻቸው ውስጥ ለብዙ ወራትም ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሆኖ ሊቆይ እንደሚችልም ተመልክቷል። ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይም ክትባት የለም። ለሕክምና የሚያገለግሉ የተለያዩ የደም ውጤቶችም መድኃኒቱን እንዲሁም የበሽታውን መከላከያ መንገዶች እየተዘጋጁ መሆናቸውን የዓለም የጤና ድርጅት መረጃ ያሳያል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠትና የፈሰሰውን ደም በመተካት ህመሙን ማስታገስ እንደሚችሉ የተነገረ ሲሆን ጋቪ የተሰኘ ዓለም አቀፍ የጤና ተቋም እንዳለው ሰዎች በአደን ታድኖ የሚመጣን ጥሬ ስጋ ሳያበስሉ መመገብ ማቆም አለባቸው ሲሉ የጫካ እንስሳትን በተመለከተ ጥብቅ ማሳሰቢያም ተሰጥቷል። በሌላ ዜና የአርባ ምንጭ ነዋሪዎችን ያስደነግጠና ያስቆጣ ዜና ተሰምቷል። በአርባ ምንጭ ከተማ በቀን 3/3/2018 ዓመተ ምህረት ናትናኤል ማይክል የተባለ በግምት የ10 ዓመት ታዳጊ ከቤት መጥፋቱን ቤተሰቦች ለፖሊስ ማሳወቃቸውን ተከትሎ ፖሊስ ፍለጋውን እንደጀመረ የፖሊስ ዘገባ ያስረዳል። ፖሊስ ከሁሉም የጸጥታ መዋቅሮች ጋር በጋራ በመሆን ክትትልና ኦፕሬሽን ሲደረግ ቆይቶ በትናንትናው ዕለት አንድ ተጠርጣሪ ለማምለጥ ሲሞክር በቁጥጥር ስር መዋሉን የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ክበበው አዳል ለመገናኛ ብዙሃን ተናግረዋል። ተጠርጣሪው ወርቁ አሰፋ የሚባል ሲሆን ግለሰቡ በአርባ ምንጭ ከተማ ሴቻ በተባለው ቀበሌ ዶንሳ ቀጠና ፖሪቲ ስፕሪንግ ሆቴል ጀርባ ተከራይቶ በሚኖርበት ግቢ ውስጥ የነበረን ታዳጊ አፍኖ በመውሰድ ከወላጆቹ ገንዘብ በመጠየቁና የህፃኑ ወላጅ እናት የተጠየቀችውን 50 ሺህ ብር በባንክ ማስተላለፏን
መረጃ ማግኘታቸውን ኮማንደር ክበበው ገልጸዋል። ግለሰቡ አርባ ምንጭ ዩኒቨርሲቲ ተምሮ የተመረቀ እንደሆነ በሚገልጽ ሐሰተኛ የትምህርት ማስረጃ ምክንያት በቅርቡ ከሚሰራበት ትምህርት ቤት መባረሩን መረጃዎች ያመለከቱ ሲሆን ኮማንደር ክበበው ጨምሮ ሲናገሩ የው ግለሰብ ኢሰብአዊ በሆነ ጭካኔ በተሞላበት መልኩ ህፃኑን በመግደል ተከራይቶት ይኖርበት በነበረው የሟች ታዳጊ አያት ግቢ በሚገኝ መጸዳጃ ቤት ውስጥ አስክሬኑን ቆራርጦ መጣሉን ከተያዘው በኋላ በሰጠው መረጃ አስረድቷል። ግለሰቡ ይህንን ህዝብን ያስቆጣ ዘግናኝ ድርጊት ከፈጸመ በኋላ በሚኒባስ ተሳፍሮ ከከተማ ለመውጣት ሲሞክር የጸጥታ ኃይሉ ከመረጃና ደህንነት ተቋም ጋር በጋራ በመሆን ባደረገው ክትትል በጋሞ ዞን ምዕራብ አባያ ወረዳ ፉራ ተብሎ በሚጠራው ቀበሌ አካባቢ በቁጥጥር ስር መዋሉን ታውቋል። ፖሊስ አስፈላጊውን ምርመራ በማድረግ በአጭር ጊዜ ውስጥ ህዝቡን ያስቆጣው ዘግናኝ ድርጊትን የፈጸመውን ግለሰብ ለህግ በማቅረብ ፈጣንና ተገቢውን ፍርድ እንደሚያሰጥም ገልጸዋል። ህብረተሰቡም በትዕግስትና በጽናት የምርመራ ፍርድና ውሳኔውን እንዲጠባበቅም መልእክት አስተላልፈዋል። ማህበረሰቡ መኖሪያ ቤቶችም በተከራየበት ወቅት የአልጋ ቤት አገልግሎት በሚሰጥበት ወቅት በቀጠርና ውሎች ወቅት ግለሰቦችን ህጋዊ የቀበሌ ነዋሪነት ወይም የፋይዳ የዲጂታል መታወቂያ መያዛቸውን ትክክለኛ አድራሻቸውንና የመጡበትን ምክንያት የሚሰሩበትን ተቋም ወይም ድርጅትን በማጣራት እንዲሁም ህጋዊ ተያዥ መኖሩን በማረጋገጥ ማከራየትና አገልግሎት መስጠት እንደሚያስፈልግ ለመገናኛ ብዙሃኑ አበክረው አሳስበዋል። ይህ በዚህ እንዳለ በደቡብ ወሎ ዋሻ የተናደባቸው ማዕድን አውጪዎች አጽም ከ2 ዓመት ገደባ በኋላ መገኘቱ ተሰማ። በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ እያሉ ዋሻ የተናደባቸው 8 ግለሰቦች እንደነበሩ ከዛሬ 2 ዓመት በፊት በነበረኝ ተደጋጋሚ የዜና ዘገባ ወደናንተ ማድረስ አይዘነጋ። አሁን ላይ ታዲያ የነዚያ ግለሰቦች አስክሬን መገኘቱ ነው እየተሰማው። የማዕድን አውጪዎቹ አስክሬን ከ1 ዓመት ከ10 ወር ገደማ የተገኘው በሌሎች የማዕድን ቆፋሪዎች እንደሆነ ግለሰቦቹ አባል የሆኑበትን የወርቅ ዋሻ የከበሩ ማዕድናት አምራችና ግብይት ማህበር ሊቀመንበር አቶ ተስፋዬ አጋዥ ለቢቢሲ የተናገሩ ሲሆን በሌላ አቅጣጫ ገብተው ሌሊት ሲሰሩ የነበሩ ሰዎች ነበሩ። ወደዚያኛው አቅጣጫ ሲሄዱ የ8ቱንም አስክሬን አግኝተውታል ሲሉ አቶ ተስፋዬ ገልጸዋል። የ8ቱ ማዕድን አውጪዎች ቁፋሪዎች ስርዓተ ቀብርም አርብ ዕለት እንደተፈጸመ ማስረድተዋል። የማዕድን አውጪዎቹ ከ2 ዓመት ገደማ በፊት ጥር 30 ቀን 2016 ዓመተ ምህረት ሌሊት የኦፓል ማዕድን በቁፋሮ ለማውጣት ሲሞክሩ ነበር ዋሻው ውስጥ ተቀብረው የቀሩት። 150 ሜትር እርዝማኔ ወዳለው ዋሻ ዘልቆ ለመግባት መቆፈር የተቻለው 33 ሜትር ገደማ ብቻ መሆኑን በወቅቱ ተገልጾ የነበረ ሲሆን ግለሰቦቹን ለማውጣት ሲደረግ የነበረው ጥረት በቁፋሮ ወቅት አፈሩ በመደርመሱ ከ6 ቀናት በኋላ መቋረጡ ይታወሳል። አቶ ተስፋዬ አጋሽ ከ2 ዓመት በፊት ከቢቢሲ ጋር በነበራቸው ቃለ ምልልስ ህገወጥ የማዕድን አውጪዎች በአካባቢው መሰማራት ለዋሻው መደርመስ አንዱ ምክንያት መሆኑን ተናግረው ነበር። ቤተሰቦቻቸውም ከዋሻው መደርመስ 19 ቀናት በኋላ እርማቸውን አውጥተው ሀዘን ተቀምጠዋል። ከማዕድን አውጪዎቹ መካከል አንዱ የእህታቸው ልጅ እንደሆነ የተናገሩት 10 አለቃ ተስፋዬ አስማረ የተባሉ ግለሰብ አስክሬናቸው በአመት ከ10 ወራት ተገኝቷል ሲሉ ለቢቢሲ ገልጸዋል። የማህበሩ ሊቀመንበር አቶ ተስፋዬ አጋዥ የማዕድን ቆፋሪዎቹ አስክሬን የተገኘበትን ሁኔታ ሲያስረዱ በተለይም ደግሞ በ1 ሜትር ነው ያገኟቸው። ተዘጋጅተው ነበር የተገኙት። መጨረሻም የሞተው ብቻ ገለል ብሎ ተገኝቷል። በስነ ስርዓት በ1 ሜትር ርቀት አስቀምጧቸዋል። በረሃብ ነበር የሞቱት ሲሉ አስረድተዋል። አቶ ተስፋዬ አክለውም እነሱ ያሉበትና የሚቆፍሩበት ቦታ ውስጥ አልተናደም። የነሱ ወደ ታች ያለው ክፍል የተናደውና የተዘጋባቸው መውጫቸው ነው። መውጫ አጥተው ነው በረሃብ የሞቱት ሲሉ ገልጸዋል። የተገኙበት ሁኔታም ልጆቹ ውሃ እየጠጡ እንደቆዩ የሚያስረዳ ሲሆን ዋሻው ውስጥም ውሃ ስላለ ውሃ ለማግኘት የቆፈሩትን ሁሉ አግኝተናል ሲሉ አስረድተዋል። ከማዕድን ቆፋሪዎቹ አስክሬን መገኘት በኋላ ምን እንደተሰማቸው የተጠየቁት 10 አለቃ ተስፋዬ ጉዳቴን እኔ ራሴ ያውቀዋለሁ፣ መንግስትም በወቅቱ እንደ
ያወቅነው ሰፊ እርዳታ አድርጓል። ስሜቱ እንዳለ ሆኖ ፈጣሪ ባዘዘው ቀን አስክሬኑን አግኝተን ወደ ቤተክርስቲያን ወስደን ቀብረናል ሲሉ ገልጸዋል። የማህበሩ ሊቀመንበር አቶ ተስፋይም በተመሳሳይ የቅርብ ዘመዳቸው ዋሻ ውስጥ ተቀብሮ እንደነበረ ለቢቢሲ ገልጸው ምን ዋጋ አለው መውጣት ባለመቻላቸው በጣም ከባድ ስሜት ነው የተሰማኝ። ዞሮ ዞሮ ወደ ቤተክርስቲያን መሄዳቸውና መቀበራቸው ጥሩ ነው ሲሉ ለቢቢሲ ተናግረዋል። 10 አለቃን ተስፋዬ ልጃቸው የተቀበረባቸው እህታቸው ያሳለፏቸው 2 ዓመት በሚጠጉ ጊዜያት ማንም የማይቀንሰው ትልቅ ስቃይ ውስጥ ነበርኩ ብለዋል። ምንም አማራጭ እስከሌለው ድረስ ደግሞ አግኝታ ያለውን ነገር ቤተክርስቲያን መቅበሯን ለዘመድም ሆነ ለእርሷ የዘላለም እሳት ከሚሆን ቁርጡን አውቃም እንደተቀመጠች ቢያንስ ዘመዷ ጋር ቀበረችው። እስካሁን ጫካ ውስጥ ነበረ ሲሉ አከለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል